አሜሪካ ያልተፈቀደለትን አድርጓል፣ የሀገር ክህደት ፈጽሟል ያለችውን ሰው ለቻይና ሲሰራ ደርሼበታለሁ ብላ በቁጥጥር ስር አዋለች። የአሜሪካ አየር ኃይል ምስጉን የጦር ጄት አብራሪ የነበሩት ሜጀር ጄራልድ ብራውን በአሜሪካ አየር ኃይል ውስጥ በምስጢራዊ ስማቸው ራነር በሚል ይታወቁ ነበር። እኚህ አሜሪካ የምትመካበትን F-35 የጦር ጄትን ጭምር በማብረር የሚታወቁት ሰው ለቻይና አየር ኃይልና ለቻይናውያን የአየር ኃይል ባልደረቦች በድብቅ ስልጠና ሲሰጡ ነበር ተብለው ነው በቁጥጥር ስር መዋላቸው የተነገረው። የ65 ዓመቱን የአሜሪካ አየር ኃይል ኦፊሰር ጄራርድ ብራውንን ይዞ መረጃውን ያወጣው የአሜሪካ የፍትህ መስሪያ ቤት ነገሩን ከጠላት ሀገር ጋር የመተባበርና የሀገር ክህደት ወንጀል ብሎታል። የፍትህ መስሪያ ቤቱ የቀድሞው የአየር ኃይል አባል የሀገሩን ሚስጥር ለሌላ ሀገር አሳልፎ ላለመስጠት የተስማማበትን ቃለ መሐላ ሳይጠብቅ በመቅረቱ በአሜሪካ ኢንዲያና ግዛት በቁጥጥር ስር መዋሉን ተናግረዋል። ሮማን ሮሶቭስኪ በአሜሪካው የምርመራ ተቋም FBI የደህንነት ስጋቶችን የሚከላከለው ክፍል ምክትል ዳይሬክተር ናቸው። እሳቸው የ65 ዓመቱ የአየር ኃይል አብራሪን ጉዳይ በአጭር ቃል የሀገር ክህደት ነው ብለውታል። እኚሁ ሰው የቻይና ወታደራዊ ክፍል አቅሙን ለማሳደግ የቀደሙትንና አሁንም በስራ ላይ ያሉ የአሜሪካ አየር ኃይል አባሎችን ለስልጠና እየመለመለ እንደሆነ መረጃው አለን ይላሉ። አሁን ጄራርድ ብራውንን በቁጥጥር ስር መዋላችንም ለሁሉም የማስጠንቀቂያ መልእክትን የሚያስተላልፍ እርምጃ ነው ብለዋል። የአሜሪካ የፍትህ ቢሮ የቀድሞው ምስጉን የአየር ኃይል ፓይለት ለ24 ዓመታት ማገልገሉን በታላላቅ ወታደራዊ ተልዕኮች ላይም አሜሪካን ወክለው መሳተፉንና እጅግ ምስጢራዊ በሚባሉ ከኒውክሌር መሳሪያ ማጓጓዝ ጋር በተገናኙ ተልዕኮዎች ጭምር የተሳተፉ መሆናቸውን አብራርተዋል። ከ30 ዓመት በፊት ከአሜሪካ አየር ኃይል ከተለያዩ በኋላ በንግድ የጭነት አውሮፕላን ላይ በአብራሪነት መስራታቸውም ተጠቅሷል። ከዛም በኋላ ዳግም የF-35 እና A-10 ተዋጊ አብራሪዎችን በማሰልጠን ሥራ መሰማራታቸውም ተነግሯል። ከዚህ ጊዜ በኋላ ግን በጎርጎሮሳውያኑ አቆጣጠር 2023 ከ3 ዓመት በፊት ግለሰቡ ወደ ቻይና ተጉዘዋል። በዚሁ በተያዘው ወር ደግሞ ወደ አሜሪካ ተመልሰዋል። በዚህ መሃል ባለው የ3 ዓመት ጊዜም በቻይና የቻይናን አየር ኃይል አብራሪዎች ሲያሰለጥኑ የአገራቸውን ሚስጥር አሳልፈው ሲሰጡ ቆይተዋል ተብሏል። FBIም አድፍጦ መመለሻቸውን ሲከታተል ቆይቶ ወደ አሜሪካ ሲመለሱ በቁጥጥር ስር አውሏቸዋል። የአሜሪካን ሚስጥር አሳልፎ ለመስጠት ቻይናውያኑን ለማሰልጠን እንዲስማሙ ያደረጋቸው ሰው ደግሞ ስቴፈን ሱቢን የተባሉ ቻይናዊ መሆናቸው ተነግሯል። እኚህ ሰው ከ10 ዓመት በፊት የአሜሪካን ወታደራዊ ሚስጥር መንትፈው ለቻይና አሳልፈው በመስጠት ተከሰው 4 ዓመት በእስር ያሳለፉ ናቸው። አሁን ደግሞ አሜሪካ የምትኮራበትን የአየር ኃይል አብራሪዋን አማለው ዕውቀታቸውን ለቻይና አብራሪዎች እንዲያካፍሉ ያደረጉት እሳቸው መሆናቸው ተነግሯል። የቀድሞው የአሜሪካ ምስጉን የአየር ኃይል አባል ጄራርድ ብራውን በሀገር ክህደት ወንጀል ከፍተኛ ቅጣት ይጠብቃቸዋል ተብሏል። ይህ የቻይና የምዕራባውያንን አቅም እየወሰደች የመከላከያ አቅሟን የማሳደግ አካሄድ ያሳሰባቸው አሜሪካ፣ አውስትራሊያ፣ ካናዳ፣ ኒውዚላንድና ብሪታንያ ከ2 ዓመት በፊት በ2024 ይኸው አካሄድ አስፈርቶናል ብለው ወታደራዊ ባልደረቦቹ ከቻይና ጥሪ ቢቀርብላቸው አሻፈረኝ እንዲሉ በደብዳቤ እስከ ማሳወቅ ደርሰው ነበር። የኔቶ አባል ሀገሮችም ተመሳሳይ መንገድን እንዲከተሉ ከዚህ ቀደም ተመክረው እንደነበርም የመረጃ ምንጮች አውርተዋል።